ሱባኤ መቼ ተጀመረ? የሱባኤ ጀማሪ ማን ነው? አንደኛ የግል፣ ሁለተኛ የማህበር፣ ሶስተኛ የአዋጅ ተብሎ የሚከፈል ነው በቤተክርስቲያናችን አስተምህሮ። ጾመ ፍልሰታን ከመቀበላችን በፊት ምን እናርግ? በእኛ ቤተክርስቲያን ላይ አሁን በጣም እየሆነ ያለው እሱ ነው። አንዳንድ ጊዜ እውን ሱባኤ ቦታ ነው ይሆነ ያለነው ፍልሰታ ላይ ጾመ ማርያም ላይ ይላሉ። አንዳንድ ጊዜ ቤቱ ነው እንጂ የተለየው መኝታውም ያው ነው። ፍራሹ ስንት አይነት ሱባኤዎች አሉ? ሱባኤ የገባ ነው ከእግዚአብሔር ጋር ልንነጋገር ነው። ስለዚህ ለጸሎት ወደ እግዚአብሔር መቆም፣ ጸሎት ልመና ነው፣ ጸሎት ምስጋና ነው፣ ጸሎት ዝማሬ ነው። ልመናው፣ ምስጋናው፣ ዝማሬው የሚቀረው ሁሉን ማድረግ ወደሚችል ወደ እግዚአብሔር ነው። ሱባኤውን እንዴት እንቀበል? ሱባኤ ስትገባ እኮ ማቅ ተለብሶ አምርተ ነፍስን ሆኖ አይደለም በጋራ የምትጾም ጾም ነው። የሚበላው ተቀንሶ የሚጠጣው ተቀንሶ ንግግርን ቀንሶ በአርመሞ ውስጥ ሆኖ እንደናባጋቱን የሚያልፍ ነው። ከሰው ቤት ያለ ሰው አለ፣ ስራ ላይ ያለ ሰው አለ። ግን ቤቱን ዘግቶ መጸለይ የማይችልበት በዓለም ላይ ሆኖ እንዴት ነው ጾመ ፍልሰታን መቀበል ያለበት? በሱባኤ ጊዜ በጎ ነገር እንደምናገኘው ሁሉ ክፉ ነገር የሚገጥመናል። ሔዋን ዕፀ በለሷን ጎምጅታ አይታ ነው ክብሯንም ልዕልናዋንም ያጣች። ሁሌ የምታያት ብርቅ ማትሆንባት የዛን ቀን ያስጎመጀቻት። ዳዊት የኦሪዮንን ሚስት ቢያይ ነው ሌሎች ደቂቀ ሴት ከላይ ከፍ ብሎ የቃየል ልጆች ቢያዩአቸው ነው ክብራቸውን ያጡ። ማየት ይሄ ከሆነ መስማት ያውም የኛ ሀገር ሰው እኮ ምን ይላል? አይን ካላየው ጉዳይ በላም አይደለም ይለው። ምክንያቱም ቀን ያየውን ማታ ተጉዞ የሚሰርቀው ከሆነ የሰው ጾመኛ አይደለም ማለት። በሱባኤ ጊዜስ ምንድነው ማድረግ ያለብን? አጥንታቸው የተከሰከሰ ደማቸው የፈሰሰ በደረቅ የተላጩ ሳር እንደ በሬ የነጩ ስለ ሃይማኖታቸው ሁሉን እያጡ መከራ እየተቀበሉ በዋሻ በፍርጉታ በካታኮምብ ውስጥ ስለ ሁሉን እያጡ የተሰደዱ እነዚህን እያሰቡ ሰማዕታትን ሲሞት 7 መዋሲት ይመራለታል። መዋሲት ማለት መሰላል ነው። እንጀራ ፍለጋ ይሄድነ በባይድ ሀገር ያለነ ለጊዜው ካህናትን ማግኘት ያልቻልነ ቁመን ማስቀደስ ያልቻልነ ምን እናድርግ? ለኛም የሆነንን የሚበጀንን ነገር በጎውን ነገር አዘግይቶ ይሰጠን ስለሚችል ከእግዚአብሔር መጠበቅ። እንዲሁኝ ሱባኤ ገብቼ እንዲተገለጸልኝ እንዲሆንኩኝ ተብሎ ለማንም አይነገር። ቢታይም አይነገርም። ማርያምስ ዝም ብላ በልቧ ተጠብቀው ነው ተወዲው ውስጥ ልባ በልቧ ኖራ ተጠብቀው ነበር። እናነበውን እንምረጥ። ስናያቸው የነበሩ ፊልሞች፣ ኳሶች እንቆጥባቸው ጾመ ፍልሰታ ላይ። ከዛ በኋላ ደግሞ እንደው ከምናወራቸው ከምናገኛቸው ሰዎች ለምንቆጥብ። ሰው አዋዋሉን ይመስላል አይደል? እግዚአብሔር የሆነው ሱባኤ በምን ነው የሚታወቀው የሚለውን የተወሰነ ነገር ቢሉ ደስ ይለኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተመልካቾቻችን እንዴት አላችሁ? ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ሚዲያ ግብረ ባኮስ በተሰኘ ልዩ መርሃ ግብራችን አንድ እንግዳ ይዘን ቀርበናል። እንግዳችን መምህር ላይኩን አዳሙ ይባላሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት የማህበራት ማደራጃ መምሪያ ክፍል ኃላፊ ናቸው። ካሁን በፊት በባህር ዳር ማህበረ ቅዱሳን የትምህርትና ሐዋርያዊ አገልግሎት ክፍል መምህር ሆነው ለ8 ዓመት ሲያገለግሉ ቆይተዋል። መምህራችን እንግዳ አድርገን ጋብዘናቸዋል። መምህራችን እንኳን ደህና መጡ። እንኳን ለጾመ ፍልሰታ በሰላም አደረሰዎት። ፈቃደኛ ሆነው ወደ ዋካ ብርሃን ሚዲያ ጥያቄ ሊመልሱልን ስለመጡ እጅጉን አድርጌ አመሰግናለሁ። ደስ ብሎኛል። እኔም በክብር ስለጋበዛችሁ ከልብ አመሰግናለሁ። ወደ መጀመሪያ ጥያቄ ልለፍ። መምህር ሱባኤ ማለት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ድምፅ የምትሰሙ ኦርቶዶክሳውያን እንኳን ለእመቤታችን ለጾመ ማርያም ወይም ለእመቤታችን ጾም አባቶቻችን ሱባኤ ይዘው በረከተ ስጋ በረከተ ነፍስ ላገኙበት፣ ድነተ ስጋ ድነተ ነፍስ ላገኙበት እኛም በጉጉት ለምንጠብቀው ለእመቤታችን ሱባኤ በሰላም አደረሳችሁ እያልኩኝ ሱባኤ ማለት ምን ማለት ነው የሚለውን ሐሳብ ለማንሳት ሱባኤ የሚለው ቃል እንግዲህ ተሰብሐ 7 አደረገ የሚል የቤተ ክርስቲያናችን ቋንቋ የቤተ ክርስቲያናችን ልሳን የሀገራችን ቋንቋ ከሆነ ሰዋሰዋዊ ትርጉም ስንሄድ ሱባኤ የሚለው እንግዲህ በሰዋሰዋዊ ፍቺ 7 ማለት ነው። ከ7 ወይንም 7 የሚለውን ሐሳብ የሚወስድልን ነው። በቤተ ክርስቲያናችን እንደሚታወቀው 7 ቁጥር ልዩ ትርጉም ያላት ናት። እስመ ሁልቆ ሳብዕ በዕብራውያን ፍጹም ውእቱ የሚል በአባቶቻችን በእስራኤላውያን ዘንዳ 7 ቁጥር ፍጹም ቁጥር እንደሆነች ይነገራል። በእኛም ነቢየ እግዚአብሔር ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል።
እግዚአብሔርም ፍጥረቱን ፈጥሮ በሰባተኛው ቀን እንዳረፈና ያ የፈጠረው መልካምና ውብ ድንቅ እንደሆነ ይነግረናል። እንደ ዳዊት ትርጉም እንደ ዳዊት ሐሳብ እንግዲህ በቀን 7 ጊዜ ማለት በሱባኤ ከሰው ተለይቶ 7 ጊዜ በሰባቱ የጸሎት ጊዜያት አመሰግናለሁ የሚለው ቃል የሚተረጎምበት ነው የሚነገርበት ነው። በአጠቃላይ ሱባኤ የሚለው በሰዋሰዋዊ ትርጉሙ 7 ፍጹም ሆኖ ከእግዚአብሔር ጋር የሚያገናኝ ፍጹም ሆኖ ከእግዚአብሔር የተሰጠ እንደማለት ነው። ስለዚህ 7 የሰዓት 7 አለ፣ የሳምንት 7 አለ፣ የዓመታትም 7 ያለ ሄዳል ማለት ነው። እውነት ነው። 7 በእኛ ቤተክርስቲያን በጣም 7 ቁጥር ልዩ ትኩረት ነው የሚሰጣት። 7ቱ ሰማያት አሉ፣ 7ቱ ሊቃነ መላእክት አሉ። ሰው ራሱ 7 ነው። ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ 7 ፍጹም ቁጥር እንደማለት ነው። አሁን ሰው ሲሞት 7 መዋሲት ይመራለታል። መዋሲት ማለት መሰላል ነው። ስለዚህ በዚህ ጸሎት በዚህ ድልድይነት አሻግረን ከእግዚአብሔር ጋር እናስገባዋለን ስንል 7 ፍጹም ቁጥር ናትና ወደ ፍጹምነት ደረጃ የምታደርስ ናት። እግዚአብሔር ያክብርልኝ መምህር። ሱባኤ መቼ ተጀመረ? የሱባኤ ጀማሪ ማን ነው? መልካም እንግዲህ ሱባኤ መቼ ተጀመረ ካልነ ሱባኤ የተጀመረው ከሰው ልጆች ድቀት በኋላ ነው። ስለዚህ ሱባኤን የጀመረው ማን ነው ከተባለ መንፈሳዊ አካሉ መንፈሳዊ ሕይወቱ ተስተካክሎ ፍጹም እጅግ ግሩምና ድንቅ ሆኖ አዳም ከተፈጠረ በኋላ ወደ ገነት በመላእክት ታጅቦ በገነት ከኖረ በኋላ በገነት የሰይጣንን ምክር በመስማት ዕፀ በለስን በላ። ከዚያ በኋላ በሞተ ሥጋ ሞተ ነፍስ በረድኤተ መቃብር ረድኤተ ገሃነም ተፈረደበት። ይሄ ከተፈረደበት በኋላ አዳም እንግዲህ ዕፀ በለስን ከበላ በኋላ እጅግ ብዙ ነገር ነው የገጠመው። አንደኛ ስደት ገጥሞታል፣ ስደተኛ ነው የሆነው። በሁለተኛ ተቅበዝባዥ ነው የሆነው፣ ስደተኛ ነው የሆነው፣ ተቅበዝባዥ ነው የሆነው። ኃጣው ርኩሳት ፍትወታት እኩያት በሱ ላይ ሰልጥኖበታል። በአጠቃላይ ስንጠቀልሎ አዳም ባዶ ነው የሆነው፣ ምንም የሌለው ነገር ሲሆን እንግዲህ በአምላክነቱ እንደፈረደበት በፈታሄነቱ ደግሞ እንደሚምረው አውቆ አንብቷል፣ አልቅሷል። አዳም አነባ፣ አለቀሰ። ካህንም እንደመሆኑ በእንባ ብቻ አይደለም፣ ካህንም እንደመሆኑ መጠን መስዋዕት ሁሉ አቅርቦ ይህንን አድርጎ በማንባቱ በማልቀሱ በመጸጸቱ ያው እንደው ሱባኤውን የጀመረው ምንድነው እጅ እግር ከሚቆረጥም ባህር ውስጥ ሆኖ በጣም ይቅር በለኝ ማረኝ ብሎ ያነባው። ያን ጊዜ እግዚአብሔር እንግዲህ በአምላክነቱ ፈርዶበታል። በፈታይነቱ ደግሞ ሊምረው ሊያስተምረው ወደ ቀደመ ርሱ ወደ ቀደመ ማይረሩ ወደ ቀደመ ልጅነቱ ሊመልሰው ሲሻ እግዚአብሔር የተስፋ ቃል ሰጥቶታል። ከልጅ ልጅ ተወልጄ አድንሃለሁ የሚል የተስፋ ቃል ሰጠው። ይህንን አዳም እየጠበቀው ቆየ በሱባኤ ውስጥ ሆኖ እሱም ሔዋንም አባታችን አዳም እናታችን ሔዋን በሱባኤ ውስጥ ሆኖ ምንም እንኳን ሱባኤውን ባይጨርሱት በኋላ ላይ እንመጣበታለን። ሱባኤውን ባይጨርሰው በሰይጣን ምክር አቋርጦት ቢወጣም እንኳን በሱባኤ ሆኖ አምላኩን መለመን ያስተማረን ያሳየን እሱ ነው። ከዚያ በኋላም እንኳን የሱ ልጆች የልጅ ልጆች ከሱ አይተው ከሱ ተምረው በፀሐይ በጨረቃ በከዋክብት እየቆጠሩ ያን የተስፋ ዘመን 5500 ዘመን ሲፈጸም ያን የምሕረት ዘመን በመሻት በመፈለግ ሁሉን ነገር አድርገው በሱባኤ ጉድለታቸውን እንዲመላላቸው ሕይወታቸውን እንዲያስተካክልላቸው በጎ የሆኑን ነገር እግዚአብሔር እንዲሰጣቸው ያንን ዓመተ ፍዳ ዓመተ ደን ዓመተ ኩነኔ የሚባለውን ዘመን አሳልፎ የምሕረት ዘመን ጸሎታቸው የሚሰማበት በአጠቃላይ በፀሐይ በጨረቃ በከዋክብት እየቆጠሩ ሱባኤ ይዘው እግዚአብሔርን ደጅ ጸኑት ነበረ። ከዚያም በኋላ እንግዲህ ጠቅለል ስናደርገው ይህንን ሐሳብ ምንድነው አዳም ነው ሱባኤን የጀመረው ነው። ከአዳም ቀጥሎ እንዳለ አበው ትውልድ አበው እየቆጠሩ ነው። በፀሐይ በጨረቃ በከዋክብት ብለናል። ይሄንን በትውልድ እየቆጠሩ ነው። ሄኖክ 7ቱን ትውልድ አንድ እያሩ በትውልድ የተቆጠረው ሱባኤ አለ፣ በእለት የተቆጠረው ሱባኤ አለ። ለምሳሌ ሱባኤ ሄኖክ የሚባል አለ፣ ሱባኤ ኤርምያስ አለ። አሁን ከመጀመሪያ ስንጀምር የአዳም ሱባኤ አዳም ምንለው አለ፣ ሱባኤ ሄኖክ አለ፣ ሱባኤ ኤርምያስ አለ፣ ሱባኤ ዳንኤል አለ፣ የነ ዕዝራ ሱባኤ አለ። ይሄ ሁሉ ጠቅለል አድርጎ የሚያሳየን ሱባኤ የያዙት በትውልድ እየቆጠሩ በእለት እየቆጠሩ በሳምንታት እየቆጠሩ በእነዚህ ሁሉ ሱባኤ የያዙት ያ የምሕረት ዘመን ይመጣ ዘንድ አዳም የነገራቸውን ተስፋ አድርገው የሚቤዣቸው የሚታደጋቸው ወደ ርስታቸው ወደ ክብራቸው ወደ ማይረጋቸው የሚመልሳቸውን እግዚአብሔርን ደጅ የጸኑበትና የምሕረትን ዘመን የናፈቁበት ልዩ ዘመን ነበር። እግዚአብሔርም ያንን ሱባኤያቸውን አይቶ ሲሰወርባቸው ገልጾላቸዋል። ለምሳሌ መጻሕፍት ሲሰወሩባቸው ዕዝራ በሱባኤ ነው የመለሰው። የተሰወረ መጻሕፍት ምስጢር እንዲገለጽለት እነ ዳንኤል የገቡት ሱባኤ አለ። ያ ህልሙን ይገልጽለት ዘንዳ ምስጢር ይገልጽለት ዘንዳ ከመከራ ያወጣቸው ዘንዳ እግዚአብሔርን የእስራኤልን መመለስ የመከራውን ዘመን ማብቃት
በሱባኤ ጠይቀው መልስ ያገኙበት ዘመን እንደነበረ መጻሕፍት ያስረዱናል። እነ ዳዊት የገቡት ሱባኤ አለ። አሁን ቤተ መቅደሱን ለመስራት ዳዊት የገባው ሱባኤ አለ። ነብዩ እግዚአብሔር ዳዊት ሱባኤ ገብቷል። ታቦተ ጽዮን በድንኳን ቤት ተቀምጣ እንዴት ባማረና በተዋበ ቤት እቀመጣለሁ ብሎ ለክብሩ ለአምልኮቱ ሰስቶ ቀንቶ ሱባኤ ይዟል። ስለዚህ ሱባኤ መግባት በአባቶቻችን ዘመን እንግዲህ ከአዳም ጀምሮ ወደ ትውልድ እየተሸጋገረ በክብር መጥቶ ከሐዋርያት ነው የሚደርሰው። ራሱ ባለቤቱን ገዳመ ቆሮንቶስ ላይ ሱባኤን አሳይቶናል። ከዚያም በኋላ ሐዋርያት ነው አሁን የጀመርነው እሱን ነው። ስለዚህ ሱባኤን የጀመረው ማን ነው? አዳም አለ። ከአዳም እንግዲህ እስከ ልደተ ክርስቶስ መጣ። ከዚያ ከሐዋርያት ተቀበሉት እንዳል በእኛ ያለ የነበረ ሊቀጥል የሚችል ነው። ከዚያ ነው እንጂ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም ሱባኤ። ከዚያ ዘመን ጀምሮ የመጣ ነው። በጣም እጅጉን አድርጌ አመሰግናለሁ። እግዚአብሔር ይስጥልን መምህሬ። ወደ ቀጣይ ጥያቄ ልምጣ። ስንት አይነት ሱባኤዎች አሉ? እንግዲህ ሱባኤ ባከፋፈሉ በሶስት መሰረታዊ መንገድ እናየዋለን። የመጀመሪያው የግል ሱባኤ የሚባለው ነው። ሰው በግሉ ሰው ይይልኝ ይስማልኝ ሳይል በዓት አጽንቶ ህሊናውን ሰብስቦ፣ በዓት ማለት የጸሎት ቦታ፣ በጸሎት ቦታ ተወስኖ መለፍለፍን፣ መቀባጠርን፣ ክፉ ነገርን ትቶ የሚበላውን ቀንሶ ለሆድ የሚያምረው ላይን የሚያስጎመጀውን ነገር ትቶ በዓት አጽንቶ ወይንም ቤቱን ዘግቶ ከእግዚአብሔር ጋር ለመገናኘት ጉድለቴን ይመላልኛል፣ የልቦናዬን መሻት ይፈጽምልኛል ብሎ የላመ የጣመውን ትቶ የሞቀ የደመቀውን መልበሱን ትቶ ድሎቱን ቅንጦቱን ትቶ ብቻውን ሆኖ የሚጸልየው ጸሎት የሚለምነው ልመና የሚገባው ሱባኤ አለ። ጌታችንም በወንጌል የምትለምንበት ጊዜ ወደ እልፍኝህ ግባ ነው የሚለው። ምክንያቱም ሰው ይይልኝ ይስማልኝ ሳይል ብቻውን ሆኖ ቤቱን ዘግቶ የሚለምነው የግል ሱባኤ የምንለው በዚህ ሰዓት ከእግዚአብሔር ጋር ፍጹም ለመገናኘት የምናደርገው የልቦናችን መሻት ፍላጎት የምናሳይበት የግል ሱባኤ የሚባለው ነው። በሁለተኛ ደረጃ ደግሞ በማይበር የምንገባው ሱባኤ አለ። ቤተክርስቲያን እንግዲህ አማኞቿን በአንድነት ሰብስባ ከሊቅ እስከ ደቂቅ ከታናሽ እስከ ታላቅ ከሊቅ እስከ ደቂቅ ምሮ በአንድነት በማይበር ስለ ሀገር፣ ስለ ወገን፣ ስለተያየ ነገር ሁሉ በአንድነት በህብረት ሆነው የሚገቡት ሱባኤ አለ። በአንድነት በህብረቱ ነው። ለምሳሌ የእመቤታችን ጾም በህብረት ነው የምንገባው፣ በህብረት ነው። ምክንያቱም መምህራኑ በስብሐተ ነግ፣ ካህናቱ በሰዓታት፣ ምዕመናኑ ደግሞ ስብሐተ ነጉን በማዳመጥ ሰዓታቱን በማዳመጥ በማስቀደስ ምን በማለት ሁሉን ነገር በማድረግ በአንድነት እንዳለ ከቤታቸው አይደለም ቤተክርስቲያን ሆነው በአንድነት ሆነው እግዚአብሔር ምሕረትን እንዲያመጣ ቸርነትን እንዲያመጣ በበረከትና በረድኤት እንዲጎበኛቸው በህብረት ሆነው ከካህናቱ ከሊቃውንቱ ጋር በአንድነት በህብረት የሚገባ ሱባኤ አለ። ሌላ በሶስተኛ ደረጃ የአዋጅ የሚባለው ነው። የአዋጅ የሚባለው ይሄ የአዋጅ የሚባለው አጠቃላይ ዳር እስከ ዳር በአንድነት የምንገባው ሱባኤ ነው። ለምሳሌ እንደ ነነዌ ሰዎች አሁን የነነዌ ሰዎች መከራ ገጥሟቸዋል፣ ፈተና ገጥሟቸዋል። ከተማቸው እሳት ሊበላት ነው፣ ሊያጠፋት ነው። ያን ጊዜ እግዚአብሔር ራርቶ ነብይ እግዚአብሔር ዮናስ ልኮላቸዋል። በዮናስ ትምህርት ከታናሽ እስከ ታላቅ ከሊቅ እስከ ደቂቅ ማቅ ለብሰው አመድ ነስንሰው ማረን ይቅር በለው ብለው ሱባኤ ገብተዋል በአንድነት። ስለዚህ ያን ጊዜ ያንን ሱባኤያቸውን አይቶ እግዚአብሔር ምሯቸዋል፣ ይቅር ብሏቸዋል፣ ራርቶላቸዋል። ከተማቸውን በረድኤትና በበረከት ጎብኝቶላቸዋል፣ ከጥፋት ታድጓቸዋል። በእኛም በሀገራችን እንግዲህ በታሪክ መጽሐፍ እንዳነበብነው በአፄ ምኒልክ ዘመን በአዋጅ ነው ያወጁት። ጠላት በመጣ ጊዜ ሃይማኖት የሚያጠፋ ባህል የሚያበላሽ እንዲህ የሚያደርግ ወራሪ መጥቷልና የምትችለው በጉልበትህ በጾም በጸሎት በአንድነት ሆነ ተነስ ብለው ይነም በአንድነቱ ነው። ስለዚህ መምህራኑ ሊቃውንቱ አማኞቹ ታቦታቸውን ይዘው በሱባኤ በአንድነት ሆነው ጠላታቸውን ድል እንዳደረጉ እናያለን። አሁን ጠላት ስንል ለሰው ጠላቱ አይደለም። አሁን እኛ እነሱ ይህንን አዋጅ አወጁ፣ እኛ ደግሞ አዋጅ ይዘን የምንነሳው በጠላታችን በዲያብሎስ ላይ ነው እንጂ ለሰው ጠላት የለም። ስለዚህ በአንድነት ሆነን በአዋጅ ወጠን በጾም ውስጥ ሆነን በጸሎት ውስጥ ሆነን በትርምት ውስጥ ሆነን በአርመሞ ውስጥ ሆነን በአንድነት በአዋጅ ቤተክርስቲያኗ አውጃ ይህንን ትሰጠናለች። ሱባኤ እንግዲህ በሶስት መንገድ፣ አንደኛ የግል፣ ሁለተኛ የማህበር፣ ሶስተኛ የአዋጅ ተብሎ የሚከፈል ነው በቤተክርስቲያናችን አስተምህሮ። እጅጉን አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቻችን ካሁን በሱባኤ ዙሪያ ይሄን ያክል ምልከታ ካላችሁ በዋነኝነት ደረጃ ለመሰባሰባችን ምክንያት የሆነው ዛሬ ይሄን መርሃ ግብር ለመስራትም እንደዋነኝነት የያዝነው ጾመ ፍልሰታ ላይ ነው እና በጾመ ፍልሰታ ውስጥ ማድረግ ያለብን ምንድናቸው? እንደው አንዳንድ ጊዜ አተርፈ አጉዳይ እንሆናለን። ጾም በመጣ ቁጥር በልምድ ምን እናረጋቸውናል። ስለዚህ በእውቀት ተረድተን ቀድመን መርሃ ግብሩንም የሰራነው ለዛ ነው።
ተረድተን ቀድሞ አውቆ አፋዊም ውሳጣዊም የሆነ ዝግጅት ከውስጣችን ማለት ከራሳችንም ከውጭ በውጭ የምናደርጋቸው ነገሮችን አዘጋጅተን እንድንዘጋጅ ከማለት አኳያ ነው። ተመልካቾቻችን የመርሃ ግብር የሰራ ነው። እስከ መጨረሻው ድረስ አብራችሁን ተከታተሉ። መምህራችን አሁን ጾመ ፍልሰታ ነው የመጣችሁና ሱባኤውን እንዴት እንቀበል? ጾመ ፍልሰታን ከመቀበላችን በፊት ምን እናርግ? መልካም እንግዲህ በጾም ውስጥ ቅድመ ሱባኤ፣ ጊዜ ሱባኤ፣ ድረ ሱባኤ ብለን ነው በሶስት የምናያቸው። እሺ አንደኛ ቅድመ ሱባኤ ነው። አሁን ይህንን እያዳመጣችሁ ያላችሁ ኦርቶዶክሳውያን ሱባኤ ከመግባታችንን በፊት ምን ያስፈልገናል የሚለውን አንድ ሶስት ነጥብ ይሄ ቅድመ ሱባኤ የምንለው ወይም ከሱባኤ በፊት የመጀመሪያው ሰው ሱባኤ ከመግባቱ በፊት ማመን አለበት፣ አማኝ መሆን አለበት። ምክንያቱም ያለ እምነት ምንም ማድረግ አይቻልም። ምን ማለት? ትንሽ እምነት አለ፣ ትልቅ እምነት አለ፣ ፍጹም እምነት አለ። ፍጹም አማኝ መሆን አለበት። ከእግዚአብሔር ይህንን ዋጋ አገኛለሁ ብሎ በእግዚአብሔር ማመን፣ ጉድለቴን ይመላልኛል ብሎ ማመን በእግዚአብሔር። ምክንያቱም ያለ እምነት ምንም ልናደርግ አንችልም። እግዚአብሔርን ማስደሰት አንችልም። ልመናችንም ቅድመ እግዚአብሔር አይደርስም። ሱባኤያችንም በጎ አይሆንም። ምክንያቱም ያለ እምነት የሚጠራጠር ልቦና ያለው ሰው እምነቱ እያንዳንዱ ይለያያል። ስለዚህ ሙሉ እምነት ሊኖረው ይገባል። በሚገባው ሱባኤ እግዚአብሔር መልስ ይሰጠኛል ብሎ ማመን። እምነት ያለው ሰው ሁሉ ነገር ይሰጠዋል። ምክንያቱም እምነት ያለው ሰው ባህር ይከፍላል። እውነት ነው። እምነት ያለው ሰው አንበሳ ይሰግድለታል። እምነት ያለው ሰው ቶራ ይታለብለታል። እምነት ያለው ሰው በእሳት ሰረገላ ይነጠቃል። እምነት ያለው ሰው ለምኖ ያገኛል። በር ቢመታ ይከፈትለታል። ቢፈልግ ያገኛል። ይህም ሁሉም ያደርገው ሃይማኖት ሲኖረው ነው። ምክንያቱም አሚንሰ መሰረት ይእቲ ነው። ሃይማኖት ወይንም እምነት መሰረት ናት። ወካልአን ያህንጻውን ድቅሙንቱ ሌሎቹ እንደ ጣራ እንደ ግድግዳ ናቸው። ስለዚህ መሰረቱ እምነት ነው። የምናስደስተው በዚህ ነውና ማመን በማን በእግዚአብሔር ማመን ሲባል በባህርየ መለኮቱ በመላታ አካሉ በልዩ ሶስትነቱ በመግቦቱ በጥባቆቱ ማመን አለበት። እንግዲህ የእግዚአብሔር ሰው ጠባቂ ያለው ስንል ጥበቃው ሶስት አይነት በእግዚአብሔር ይጠበቃል፣ በመላክ ይጠበቃል፣ በሰው ይጠበቃል። በአጠቃላይ እንዲህ ስናደርጋቸው በእግዚአብሔር ማመን በባህርየ መለኮቱ በመላታ አካሉ በልዩ ሶስትነቱ በመግቦቱ በጥባቆቱ። መግቦት ስንል ደግሞ እግዚአብሔር ምግብናው አይቋረጥ። ምግብናው ረቂቅ ለሆነች ነፍሳችን ረቂቅ የሆነ ቃል እግዚአብሔር ይመግባታል። ግዙፍ ለሆነው ስጋችን ደግሞ በዝናብ ያበቅልልናል፣ በፀሐይ ያበስልልናል፣ በንፋስ ይለይልናል። እንዲህ አድርጎ እግዚአብሔር ይመግበናል። ስለዚህ በመግቦቱ ሳንጠራጠር አባት ስለሆነ ይሰጠኛል፣ ጉድለቴን ይመላልኛል ብሎ በእግዚአብሔር ማመን አምኖ መግባት። በእግዚአብሔር ማመን ካልነ በሁለተኛ ደረጃ ምንድነው? ምን ለምነው ለይቶ ማወቅ። ምንድነው በዚህ ሱባኤ መለመን የፈለግነው? እያንዳንዳችን ልዩ ልዩ ፍላጎት ሊኖረን ይችላል። አሁን በዚህ ጾም ውስጥ ምንድነው? ልጅ ያጣ ይኖራል፣ ትዳር ያጣ ይኖራል፣ ሰላም፣ ፍቅር፣ መረጋጋት ያጣ ይኖራል፣ በትዳሩ እርካታ ያጣ ይኖራል። በሰው ሀገር ሄዶ በስደት ለሎ ጭንቀት ላይ ያለ ሊኖር ይችላል። ስለ ሀገሩ ማስብ ይችላል፣ ስለ ወገኖቹ የሚያስብ ልዩ ልዩ ፈተና አለ። ስለዚህ ምን ለምነው ምንድነው? ልጅ የሌለው ልጅ ከእግዚአብሔር ዘንድ የምንጠይቀው ለይቶ ማወቅ፣ ለእግዚአብሔር የምናቀርበው። ምክንያቱም ልንጠይቅ ነው የምንገባው። ለዚህ ለይተን ማወቅ። በሶስተኛ ደረጃ ምንድነው ልናደርግ የምንችለው? ዝግጅት ማድረግ ነው። ዝግጅቱ አፋዊ ዝግጅትና ውሳጣዊ ዝግጅት ሊሆን ይችላል። ይሄ ውጫዊ የሆነው ዝግጅት ለምሳሌ ከመግባታችንን በፊት የት ላይ ነው የምገባው ሱባኤ ብሎ ሱባኤ የምንገባበትን ቦታ፣ ሱባኤ የምንገባበትን ገዳም ለይቶ ማወቅ። ከዚያ በኋላ ትጥቅ ማዘጋጀት ነው የሆነው። ትጥቁ ምንድነው? የጸሎት መጽሐፍ ነው። ጀም የጸሎት መጽሐፍ አንድ ሰው መሳሪያ ሳይታጠቅ ወደ ጦር ሜዳ አይሄድም። ለጸሎት ሲሄድ ስንቅ አድርጎት የሚሄድ መኖር አለበት። ስለዚህ ዝግጅቱ ምንድነው? የጸሎት መጽሐፍ ሊኖረው ይገባል። ከዚያ በኋላ ደግሞ ሰው ነውና ለቁመተ ስጋ የምታስፈልገን ምንድነው? ጥርኝ ውሃ፣ ጭብጥ ጥሬ ታስፈልጋለች ለቁመተ ስጋ። ለዚህ እኒህን ነገሮች ማድረግ ዝግጅት ማድረግ። ከዚያ መጨረሻ ላይ ምንድነው የምናደርገው? መምህረ ንስሐን አግኝቶ መሄድ ማግኘት፣ መጀመሪያ ማማከር። ምክንያቱም ካህኑ ለዚያ ምዕመን ጠባቂው ነው፣ አማካሪው ነው። በቃለ እግዚአብሔር ከምዕመናኑ የላቀ የተማረ ነውና ምን ላድርግ ይገባኛል አባቴ፣ ምንድነው መጠንቀቅ ያለብኝ ብሎ አባቱን ማማከር አለበት። ከዚያ በኋላ መምህረ ንስሐው ደግሞ ሁሉን ነገር በፈተናው ውስጥ በዚያ በሱባኤው ውስጥ ሊገጥሙት የሚገቡትን ፈተናዎች አውጥቶ አውርዶ ይነግረዋል። ለዚህ እነዚህን ነገሮች አድርጎ መሄድ፣ መጀመሪያ በእግዚአብሔር ማመን፣ ሁለተኛ የሚለምነው ለይቶ ማወቅ። ከእግዚአብሔር የሚለምነው ምንድነው ፍላጎት? ይሄ ምዕመኑ ወደዚያ ሲሄድ ምንድነው ማድረግ ያለበት? ዝሎ ሰው ሲሄድ ነው አይቶ የሄደው። ከዛ በኋላ ቦታውን መለየት፣ ዝግጅት ማድረግና መምህረ ንስሐን ማማከር አግኝቶ ወደ ሱባኤ ቦታ መሄድ ነው። ይሄ ቅድመ ሱባኤ ሱባኤ ከመግባት በፊት መግባታችን በፊት ልናደርጋቸው የሚገቡ ነገሮች እነዚህ ናቸው ነው። በሁለተኛ ደረጃ
በሱባኤ ጊዜስ ምንድነው ማድረግ ያለብን? አሁን ይሄንን ሁሉ አድርገን ባት ይዘናል ወይንም ቦታ ይዘናል እዚያ ተቀምጠናል። ስለዚህ ገባ ነው ሱባኤ ውስጥ አሁን ሱባኤ ውስጥ ነው ያለነው። በሱባኤ ጊዜስ ምንድነው ልናደርግ የሚገባው? መምህረ ንስሐ አግኝተናል፣ ንስሐ ገብተናል። ከዚያ በኋላ እግዚአብሔር ይቅና ብሎ ካህኑ ጸሎት አድርጎ ሄዶን በዚያ ሱባኤ ውስጥ ከገባን በኋላ በሱባኤያችን ጊዜ ምንድነው ማድረግ ያለብን ነው። ስለዚህ ይህንን ነው ለይተን ማወቅ ያለብን። አሁን አንዳንድ ጊዜ ወደ ሱባኤ እንሄድና በእኛ ቤተክርስቲያን ላይ አሁን በጣም እየሆነ ያለው እሱ ነው። አንዳንድ ጊዜ እውን ሱባኤ ቦታ ነው የሆነ ያለነው ፍልሰታ ላይ ጾመ ማርያም ላይ ይላሉ። አንዳንድ ጊዜ ቤቱ ነው እንጂ የተለየው መኝታው የሚያው ነው ፍራሹ እዚያው ቤተክርስቲያን ነው ፍራሹ ያለው። ስለዚህ ያንን ምንድነው መቋረጥ የሌለበት በዚህ በሱባኤ ጊዜ ልናደርጋቸው የሚገባ ማይቋረጡ ነገሮች አሉ። መጀመሪያ ወገብን መታጠቅ ነው። በሱባኤ ጊዜ ወገብ ዝናር ልቡናን መታጠቅ፣ ወደ ምስራቅ ዙሮ መቆም። ስለዚህ እንዲህን ካደረግነ በኋላ ለጸሎት መቆም ጸሎት ነው መጸለይ። ምክንያቱም የጎደለንን እንዲመላልን ሱባኤ የገባ ነው ከእግዚአብሔር ጋር ልንነጋገር ነው። ስለዚህ ለጸሎት ወደ እግዚአብሔር መቆም። ጸሎት ልመና ነው፣ ጸሎት ምስጋና ነው፣ ጸሎት ዝማሬ ነው። ልመናው ምስጋናው ዝማሬው የሚቀረው ሁሉን ማድረግ ወደሚችል ወደ እግዚአብሔር ነው። ጉድለትን ወደሚመላ የጠመምን ወደሚያቀና ልጅ ብንለምነው ልጅ መስጠት የሚችል ጤና ብንለምነው ጤና መስጠት የሚችል እግዚአብሔር አለ። ስለዚህ ወደ እግዚአብሔር ህሊናን ባንቀይዶ ልቡና በሰቂለ ህሊና በሰፊያድ ሆኖ ወደ እግዚአብሔር መጮህ መለመን፣ ለጸሎት መቆም፣ ከእግዚአብሔር ጋር መነጋገር። ከእግዚአብሔር ጸሎት ቢል ተናግሮ ተሰም ስለ እግዚአብሔር ጸሎት ማለት ሰው ከልዑል እግዚአብሔር ጋር የሚነጋገርባት ቋንቋ ናት፣ መሳሪያ። ስለዚህ ከእግዚአብሔር ጋር መነገር፣ ለጸሎት መቆም። ስለዚህ ለጸሎት ዝግጁ መሆን። በቀን 7 ጊዜ አመሰግንሃለሁ። ስለዚህ በዚህ ጊዜ የማይቋረጠው በሱባኤ ጊዜ ጸሎት ነው። ስለዚህ መጸለይ። በሁለተኛ ደረጃ ስግደት ነው። ስግደት መውደቅ መነሳት አለ፣ እግዚአብሔር መለመን። ስለዚህ ስንሰግድ የክርስቶስ መከራው ነው ትዝ የሚለን። በመከራ ውስጥ ማለፍ፣ በፈተና ውስጥ ማለፍ አለ። ስለዚህ ፈቃደ ስጋችን ለፈቃደ ነፍሳችን ለማስገዛት መውደቅ። ሰው ነበርሁኝ። ስለዚህ ስንወድቅ መሬት ላይ ስንደፋ ከመሬት የተገኘን መሬታውያን መሆኖች አፈር፣ እኛም እንደዚህ ነን። በኋላ ግን ደግሞ እንነሳለን፣ መልሰን እንወድቃለን፣ እንደገና ተነስተን እንቆማለን አይደለም። ስለዚህ መጀመሪያ ከመሬት የተገኘነን ሰው አደረገን። በኋላ እንደገና እንደፋለን፣ ወደ መሬት እንመለሳለን፣ እንደቆምን እንቀራለን። ትንሣኤ ዘጉባኤ ያለ እንዲሁን እናመሰግናለን። እንደ መላእክት ባለመፍረስ ባለመንፈስፈስ ጊዜያዊ አይደለ ዘላለማዊ ሆነን እናመሰግናለን ስለ መስገድ። ከዚያ እኒህን ካደረግን በኋላ እንባ ነው። እንባ አሁን ጾም አለ፣ ጸሎት አለ፣ ስግደት አለ። ከዚያ በኋላ እንባ ነው። ምክንያቱም ምጽዋት አብሮ አለ። ምጽዋት ሱባኤ ያዘ ሰው ወጥቶ ሄድማ ባታ አጽምታለ ቀድሞ ነው መጽውቶ የሚመጣው። ስለዚህ ለምጽዋት አይወጣም። ለዚህ እንባ ነው የሚያነባው። ሞተ ወልደ እግዚአብሔር እንዲያሰበ የእግዚአብሔር ሞቱን በዕለተ ዓርብ የተፈጸመበት ግፍ አለ፣ መከራ አለ። ያንን እያሰበው ሞተ ወልደ እግዚአብሔር። ከዚያ ደግሞ ሳይበድሉ የተበደሉ ሰማዕታት አሉ። አጥንታቸው የተከሰከሰ ደማቸው የፈሰሰ በደረቅ የተላጩ ሳር እንደ በሬ የነጩ ስለ ሃይማኖታቸው ሁሉን እያጡ መከራ እየተቀበሉ በዋሻ በፍርጉታ በካታኮምብ ውስጥ ስለ ሁሉን እያጡ የተሰደዱ እነዚህን እያሰቡ ሰማዕታትን የእግዚአብሔር ምስክሮች የሆኑ ሰማዕታትን የደረሰባቸውን ግፍ በነ ኔሮን ቄሳር፣ በነ ዲዮቅልጥያኖስ፣ በነ መክሲሚያኖስ በእነዚህ አላውያን ነገስታት የተቆረጡ የተላጩ የተሰደዱ መከራ የተቀበሉ ሰማዕታት አሉ፣ የእግዚአብሔር ምስክሮች ሆኑ። ያንን እያሰቡ በሶስተኛ ደረጃ ደግሞ የራስን በደልና ኃጢአት እያሰቡ በዚህ እግዚአብሔር መለመን። በእውነቱ አዳም ለዚህ ምሳሌያችን እኮ ነው። ማንባቱ ማልቀሱ ነው። ለዚህ የምእመናን በሱባኤ ውስጥ ሆነን ምናነባት እንባ ዋጋ አላት። ያማኝ እንባ የክርስቲያኖች እንባ ዋጋ አለውና በእንባ ውስጥ ምበላው አጣው ምጠጣው አጣው ይሄ ጎደለብኝ ብለን አይደለም እግዚአብሔርን በድያለሁ ብለን በእነዚህ ባሰብናቸው ነገሮች ሁሉ ማንባት በእውነቱ እንባ ዋጋ አለው። የአዳም እንባ ነው ክርስቶስን ሰው ያደረገው አይደል? አዳም ባያነባ ክርስቶስ ሰው አይሆንም ነበር፣ ወደዚህ ዓለም አይመጣም ነበር። ስለዚህ የአዳም እንባ ክርስቶስን ሰው አድርጎታል። ልዑሉን አምላክ ትሁት አድርጎታል። ኃያሉን አምላክ ድኩማ ረቂቁን መለኮት ከግዙፍ ስጋ ጋር ተዋህዶ ሰው እንዲሆን ወደዚህ ምድር እንዲመጣ ያደረገው የአዳም እንባ ነው። ጴጥሮስ የመንግስተ ሰማያትን መክፈቻ በር ቁልፍ የተሰጠው በማንባቱ ነው። እና ባርሳኒዮስን ካባው እንዳንዱ ያደረጋቸው የሚፈሰው እንባቸው የራሔል እንባ ነው። እስራኤልን ይዟቸው ወጣ አይደል ከመከራ። ስለዚህ ይሄ እንባችንን ዝም ብሎ ፈሶ የሚቀር አይደለም። በንስሐ ውስጥ በሱባኤ ውስጥ ሆነን ያነባ ነው እንባ ከመከራ ከሐሳር ወደ ክብር
ከሐዘን ወደ ደስታ ሊያመጣን የሚችል እንባ ነውና በዚህ ጊዜ ሊለየን የማይገባ እንባ ነው። ስለዚህ በሱባኤ ውስጥ ከሚያስፈልጉን ነገሮች እነዚህ ነገሮች ናቸው። ስለዚህ ጾም ያስፈልገናል፣ ጸሎት ያስፈልገናል፣ ስግደት ያስፈልገናል፣ እንባ እነዚህ ጋር ሆኖ ማንባት ማልቀስ። በእውነት ይህንን ብናደርግ ዛሬ እንደዚያ ዘመን አልሆንም ትላላችሁ እንደ ወንድሞቼ እነን ድምጽ የምትሰሙ በዚህ ዘመን ዛሬ በእውነቱ ብናነባ አሁን እኮ ያ ሁሉ ግፍ በዚህ ቤተክርስቲያን አሁን በቤተክርስቲያን ላይ የሚደርስ ግፍ አለ፣ በአማኞች ዘንዳ የሚደርስ ግፍ አለ፣ በሀገራችን ላይ የሚደርስ ግፍ አለ። ይሁሉ መገዳደል ይሁሉ መከራ ሊቆም የሚችለው በጭፈራ አይደለም፣ በእንባ ነው በእውነት። ለዚህነን አምኖ በዚህ ሱባኤ ውስጥ ገብተን ከእግዚአብሔር ጋር ተገናኝተን በሱባኤ ውስጥ ሆነን ለምነን ራሔል ያን የመከራ ዘመን ከግብጽ ባርነት እንደወጡኛ ከዚህ ከዘረኝነት እሳት ከመገዳደል እሳት ወጣን እነሱ ወደ ተስፋ ምድር ወደ ከነዓን እንደገቡ እኛም ሀገራችን ከነዓን ሆናለን ወደ ፍጹም ረፍት የምንመለስበትን እግዚአብሔር እንዲያደርግልን በሱባኤ ውስጥ መለመን ብንችል የነገሩን የግል ሱባኤ ነው። ያው ተመልካቾቻችን አሜሪካ፣ አውሮፓ፣ አፍሪካ፣ አረብ ሀገራት ኢትዮጵያ የሚሰሙታሉ ገዳም ሄደው ባት ቤት ዘግተው መጸለይ የማይችሉ ባሉበት በዓለም ሆነው ስራቸውን እየሰሩ ሰው ቤት ያሉት ሰዎች ሰው ቤት ሆነው የሚጸልዩ ዓለም ላይ ሆኖ ግን መሄድ የማይችልበት ብቻ በልዩ ልዩ ሁናቴ ውስጥ ያን የግል ሱባኤ መጾም ያልቻለ ሰው ይሄን ላይቭ የሚያየው ከሰው ቤት ያለ ሰው አለ፣ ስራ ላይ ያለ ሰው አለ፣ ግን ቤቱን ዘግቶ መጸለይ የማይችልበት በዓለም ላይ ሆኖ እንዴት ነው ጾመ ፍልሰታን መቀበል ያለበት? መልካም በኋላ እንዳልማደማደሚያ ላይ ቅድመ ሱባኤና ጊዜ ሱባኤን ያየን ድረ ሱባኤ ላይ መለስበታለን። ከሱባኤ በኋላ ምን እናደርግ የሚለውን መለስበታለን። እውነት ነው። አሁን ያለነው በተለያየ ዓለም ውስጥ ነው። እንኳን በሌላው ዓለም ውስጥ በኢትዮጵያ ምድርም እንኳን ካህናት የሌሉበት አለ። አገልጋዮች ያጠሩበት የበዙበት አማኞች ባንድም በሌላም የተሰደዱበት ሁኔታ አለ። እውነት ነው። ስለዚህ እንዴት ነው በሱባኤ ጊዜ ምንድነው ማድረግ ያለባቸው? አሁን በውጭ ዓለም ያሉ ወንድሞቻችንና እህቶቻችን አሉ። በሀገር ውስጥ ያለንኛ ኢትዮጵያውያን አለን። ሱባኤ እንዳለ አምነናል። ሱባኤ እንግባ ብለው ወደ ገዳም የሚሄዱ አሉ። አንዳንዶቹ ወደ ጻድቃኔ ማርያም የሚሄዱ አሉ። አንዳንዶቹ ወደ ሸንኮራ የሚሄዱ አሉ። አንዳንዶቹ ወደ ሊባኖስ የሚሄዱ አሉ። አንዳንዶቹ ወደ ገዳም የሚሄዱ አሉ። ከተማ ውስጥ ነው ምንዱ ባላቸው አብያተ ክርስቲያናት ዘንድ የሚሄዱ ምዕመናን አሉ። ግን ሲገቡ ምንድነው የተለየው? ቤቱ ነው። ቤቱ የተለየባቸው ሰዎች አሉ። ምክንያቱም ፍራሹም ያው ነው። ሱባኤ ስትገባ እኮ ማቅ ተለብሶ አምርተ ነፍስም ነው አይደለም? በጋራ የምትጾሙ ጾም የሚበላው ተቀንሶ የሚጠጣው ተቀንሶ ንግግርን ቀንሶ በአርመሞ ውስጥ ሆኖ እንደናባጋቱን የሚያልፍ ነው። አላስፈላጊ አንዳንዶቹ ስልክ ይዘው የሚገቡ አሉ እኮ። እኔ በጣም ታብሌት ይዘው የሚገቡ ሰዎች እኮ ምን ሊያደርጉት? ምክንያቱም ሱባኤ ነው ያሉት። መለፍለፍን መቀባጣ ዓለማዊ ጠባይን ይዘው የሚገቡ ሰዎች አሉ። ከዚያ ውጭ በተለየ ሁኔታ ልዩ ሆኖ መግባት እንዳለብን አምናለሁ። እንዲህ ከሆነ በሌላ ዓለም ውስጥ ያለን ሰዎች ባታጽንተን ሱባኤ መያዝ ያልቻልን አይደለም? እንጀራ ፍለጋ ይሄድና በባዕድ ሀገር ያለነ ለጊዜው ካህናትን ማግኘት ያልቻልነ ቁመን ማስቀደስ ያልቻልነ ምን እናድርግ? በዓለም ያለ ባት ዘግቶ መጸለይ የማይችል ቢሮ ላይ ይውላሉ። በሚችሉት ሊያስቀድሱ ይችላሉ። ምሳ ሰዓትን አቆራርጦ ሲመቻቸው የግል ስራ የሚሰሩ አሉ። ብቻ በቻሉት አጋጣሚ ጾመ ፍልሰታ እንዴት ጾሙ? ጾመ ፍልሰታ እንዴት እንጾም? ቤተክርስቲያኑ ያስቀመጠችልን የጾም ስርዓት አለ፣ ህግ አለ። ማንኛውም አካል ሲጾም እንግዲህ ጾም ማለት መዋል አይደለ? ጾም ማለት መከልከል አይደል? ጾም ማለት መቆጠብ መታረም አይደል? መከልከል መቆጠብ መታረም የሚለው በጣም ሶስት መሰረታዊ ነገርን ይሰጠናል። አንደኛ መከልከል የሚለው ለጊዜው እንጀራን ከመብላት ውሃን ከመጠጣት ነው። ለጊዜው መከልከል የሚባለው እንጀራን ከመብላት ውሃን ከመጠጣት እንከለከላለን፣ እንቆጠባለን፣ እንታረማለን፣ አናደርግም። ስለዚህ እንጀራን ከመብላት ውሃን ከመጠጣት ተከልክለው ተቆጥበው መጾም አለባቸው። አንደኛው መከልከል የሚለው። በሁለተኛ ደረጃ መከልከል የሚለው እንግዲህ መቆጠብ የሚለው እንግዲህ የጾሙ ሰዓት እስኪደርስ ነው አይደል? እንጀራን ከመብላት ውሃን ከመጠጣት የምንከለከለው። እዚያ ደግሞ ጥሉላት ከሆኑ መባሌት ነው የምንከለከለው የምንቆጠበው የጾሙ እስኪፈታ ድረስ። ያኛው እንጀራው ውሃው እስከ 9 ሰዓት ነው የምንከለከለው የምንቆጠበው። ይሄኛው ግን ጥሉላት አጽዋማቱ እስኪፈቱ ድረስ ነው። የአጽዋማቱ ቀን ሁለቱ ሱባኤ እስኪያልፍ ድረስ እንከለከላለን፣ እንቆጣለን። መጨረሻው መከልከል መቆጠብ የሚለው ከኃጢአት መከልከል ነው። ስለዚህ ምዕመናን እነዚህ አማኞች በፍልሰታ ጾም መከልከል መታረም መቆጠብ አለባቸው። አይናቸው ክፉ ከማየት፣ ጆሮአቸው ክፉ ከመስማት፣ እጃቸው እግራቸው ወደ በደል ወደ ኃጢአት ቦታ ከመሄድ ተከልክለው አንደበታቸውን ጿሚ ታራሚ ማድረግ። አይን ይጹም ይላል ቅዱስ ያሬድ። ይጹም አይን፣ ይጹም ልሳን፣ ይጹም እዝን ነው የሚለው።
ስለዚህ አይናችን ክፉ ከማየት ጆሮአችን ክፉ ከመስማት እጃችን በደልን ኃጢያትን ከማረ ያውም የኛ ሀገር ሰው እኮ ምን ይላል አይን ካላየው ጉዳይ በላም አይደለም ይለው ምክንያቱም ቀን ያየውን ማታ ተጉዞ የሚሰርቀው ከሆነ የሰው ጾመኛ አይደለም ማለት ስለዚህ መላ ህዋሱ መጾም አለበት መከልከል አለበት መቆጠብ አለበት ስለዚህ እንዲህ እየጾም በዓለም እየሰሩ በዓለም እየኖሩ ካለሙ ባፋን መሆን ያለባቸው እኔ በዓለም እንኖራለን ምክንያቱም አማይነን ምንኖረው በዓለም ነው ገዳመር በዓለም እየኖሩ ግን ካለሙ ባፋ መሆን አለበት ስራ እንሰራለን የሚጾሙትም የማይጾሙበትም ሃይማኖት ያላቸውም የሌላቸውም ሰዎች ከሚኖሩበት ቢሮ ነው የምንኖረው ግን በዓለም ብንኖር ካለሙ ባፋን አንሰራም ለዚህ ምሳሌ የሚሆነው በእውነቱ ክሌቲያንስት ናቸው እነዚህ በአባቶቻችን ታሪክ በዜና አበው መጽሐፍ ተጽፈው እንደምናገኛቸው ክሌቲያንስት የሚባሉ ሁለት እህቶች በአንድ ቤት ይኖራሉ እንግዳ ይሄዳል ይቀበላሉ እግር ያጥባሉ ሲሄዱ ከዚያ በኋላ እንደሄደ እግሩን አጥበው ይቀበሉታል ወደ ቤት ይወስዱታል አንተንም ላመጣ እኛንም ላቆየን ይሄንን አምላካችን እናመስግነው ብለው ያመሰግናሉ ይሄ ደግነታቸው እንደተሰማ አባ መቃሪ የሚባል አባት ከገዳም ሰማነ መጣ ከዛ በኋላ ታራሰው መስሎ ነው የመጣው ከዛ በኋላ መጨረሻ ላይ እነሱ ጋር አስተናገዱት በክብር ተቀበሉት መናኛ አባት ነው ከዛ በኋላ ለጸሎት ሲተጉ በዓለም በከተማ በጣም በደል በሚሰራበት ኃጢያት በሚሰራበት ከተማ የኖሩ ካለም ውጭ ናቸው ግን የሚኖሩ ካለሙ ሰው ናቸው አለባበሳቸው አነዋወራቸው ምናቸው ካለሙ ምንም የሚለዩ ወይ ባለበሱም ሰንሰለት አልታጠቁም አስኬም አልደፉም ምንም አላሉም ስለዚህ ግን በዓለም እየኖሩ ግን ካለሙ ውጭ ናቸው ከዛ በኋላ ያያቸውና መጨረሻ ሲል መቃሪ አንተማ ምንን መነልከው መቃሪ አንተማ ምኑን መናይነ ኑሮን የሚኖሩት ክሌቲያንስት ናቸው ለእግዚአብሔር ማቀረ ደረቱን እየደቃ ወደ ባቱ ተመልሶ ሄደ አሁን የሰው በዓለም ነው የሚኖር ግን ገዳም እየኖረ በዓለም ባሉት ሰው ቀን ነው ዛሬም እንዲህ አይነት የሚያሳልፉ ሰዎች አሉ መላ ህሊናቸውን ለእግዚአብሔር የሰጡ ከመብላት ከመጠጣት ክፉ ከመናገር ተከልክለው ተቆጥበው ታርመው ጾማቸውን የሚያሳልፉ ሰዎች ስለዚህ በባይድ ሀገር የሚኖሩ ወንድሞች እህቶች ሊሆኑ ይችላል እንደ ኢትዮጵያ የማስቀደሻ ጊዜ ላይ ኖራቸው ይችላል በስራ ነው ያሉ ቢቻል ቤተክርስቲያን ገብተው ያስቀድሱበት አሁን ለምሳሌ በእኛ አገር እያሳለፉ ያሉ ምእመናን በምንድነው የሚያሳልፉት ማስቀደስ ይሄዳሉ ከቢሮአቸው ልዩ ፈቃድ ይወጡበታል አሁን የመንግስት ሰራተኛው ነው የመቤታችን ሰው ፈቃድ ጠይቀው ይወጡበታል ነው ወደ ገዳም ይሄዳሉ በዚያው እንዳል ሁለቱን ሰው ለመጨረስ ይተቀማሉ በዚያ በባይድ ሀገር ግን ይሄን ነው ሁሉ ማድረግ የማይችሉ ግን ከሚበላው ከሚጠጣው ተከልክለው ተቆጥበው ታርመው በጾምና በጸሎቱ ነው ጸሎት በማስረዘማቸው ብቻ አይደለም አቡነ ዘበሰማያት ደግሞ ህሊናቸውን ብቻ ሰጡ አሁን ጸሎት ይጠር ለምን ረዘም አይደለም ይያልኩ ሄደ ባላቸው ጊዜ እንኳን እንዳቡነ ዘበሰማያት ደግመው ቅድም እንዳልኳቸው ወተወልደ እግዚአብሔርን ግፋ ሰማያታት የራሳቸውን ኃጢያትና በደላሰው ማረኝ ይቅር በለኝ ብለው ለሀገራቸው ለወገናቸው ለራሳቸው መለመን አለባቸው በዚህ መልኩ ማሳለፍ አለባቸው ስለዚህ በጾም በጸሎት በስግደት በእንባ በዓለም ያሉ በመጽዋት ሰጠው ቢያልፍ ጾማችን ፍጹም ይሆናል መልስ ያመጣል ብዬ አምናለሁኝ መልካም እጅጉን አድርጌ አመሰግናለሁ ተመልካቾቻችን ስለዚህ መምህር እንደነገሩን ቤተክርስቲያንም እንደነገረችን አንዱ ጾመ ፍልሰታ የሚታወቅበት ጾመ ፍልሰታ ከሌሎች የሚታወቅበት አንዱ በማስቀደስ ነው ስለዚህ የቻለ ሰው ፈቃድ መውጣት የሚችል ፈቃድ ወጥቶ ፈቃድ መውጣት ማትችል ከሆነ በህሊና ማሰብ የሚሉት ትልቅ ነገር ነው ባይምሮ ማሰብ እግዚአብሔር በዚህ ሰዓት እኮ አህዱ እየተባለ ነው በሰዓት እኮ ይቀደሳል እግዚአብሔር ሁኔታውን ቢያመቻችልኝ ብሎ በህሊና ማሰብ እንዴት ትልቅ ነገር መሰላችሁ ነት በቸሳውን ሰባቱን የጸሎት ጊዜ በዓለም ላይ ያለ ሰው ይጸልያል ማለት አይደለም ግዴታው አለ አይደል የነግሁን የሰርኩንና የንዋሙን ነው አንድ ክርስቲያን እንዲሁ ግዴታ ሊሆንበት ሌሎችን ባይምሮ ማሰብ ከቻለ 9 ሰዓት ቢሮ ላይ ተቀምጦ የሚጸልይበት ሰዓት ላይ ያገኝ ይችላል ባይምሮ ግን በሰዓት እኮ ብሎ ማሰብ ከቻለ ትልቅ ነገር ይሆናል ብዬ አስባለሁ እና በተቻለ መጠን ዳሴ በማስቀደስ ከሆነቸውም በላይ ጊዜ መትካት እኔ እንደው መምህር የተወሰነ እንዲሉኝ እንፈልጋለሁ እኛ አሁን እኔ 5 ሐሳት የሚባሉት አይን ይጹም ሲባል ያብራሩልናል ሔዋን ጸበለሷን ጎምጅታ አይታ ነው ክብሯንም ለልናዋንም ያጣች ሁሌ የምታያት ብርቅ ማትሆንባት የዛን ቀን ያስጎመጀቻት ዳዊት የኦሪዮንን ሚስት ቢያይ ነው እንደ ሌሎችን ደቂቀ ሴት ከላይ ከፍ ብሎ የቃየል ልጆች ቢያዋቸው ነው ክብራቸውን ያጡ ማየት ይሄ ከሆነ መስማት ስሜትን የሚቀሰቅስ ክፉ ከባድ ነገር ነው አሁን እንደቀላል አሁን ይቻላል እንደሚሉ ሰዎች አሉ መምህር እንዲጨምሩልኝ እንፈልጋለሁ እኒኒ ነገሮች ይቻላል ወይ ይላል ሰው አሁን ጆሮ ምን ሰማው ነገር ነው አይደል የሚያድገው
ሰው ወደሚሰማው ያድጋል። የሚያስፈራ ነገር ብነግሮት እንቅልፍ አጥተው ሲጨነቁ ያድራሉ። የሚያስደስት ነገር ብነግሮት ልቦት በሐሴት ይሞላል። መስማት ምን ያክል ኃይል ነገር እንዳለው ያውቃል። ከዛ በኋላ ያሉት ነገሮችም አሉ። ልሳን ይጾም ከመናገር ማኳይ እኒህ ነው አሳት በመልክ ነው ሰው ገቶ መጾም ያለበት። አሁን በጣም አብዛኛው አማኝ ምግብ ላይ መከልከል እሱ ችግር የለበትም። እኒህ 5 ነው አሳት ግን ከአገልጋዩ እስከ መመኑ ድረስ እንዴት ነው ልብ አድርገን የምናረጋቸው? እስኪ ትንሽ የሆነ ነገር ይበል። መልካም። ለዚህ ነው አባቶቻችን በእውነት መምህር ያነሱት ነገር ጥሩ ነው። እውነት ነው። አይን አለ፣ ይሄ የሚያየው አይናችን አይደል? እዝነ ልቡናችን ይክፈትልን ይላል አባቶቻችን የሚሉትም ነው። እዝነ ልቡናችን የልቡና ጆሮ ነው። ይሄ የተገተረው ጆሮ አይደለም። ይሄ የተገተረው ጆሮአችን አፋዊ በዚህ ባለ የሚሰራው ነው የሚሰማው። እዝነ ልቡና የምትባል የውስጥ ጆሮ የምትባለዋ ግን በጎ ነገር እንድታዳምጥ ነው። እዝነ ልቡናችን ይክፈትልን የሚባለው ቅዳሴውን የምናዳምጥበት፣ አዳምጠን ወደ ህይወት የምንመልስበት፣ ዝማሬውን የምንሰማበት፣ ትርጓሜውን የምንሰማበት፣ ሁሉን ነገር የምንሰማበት እዝነ ልቡና የሚባለው ውሳጣዊ አይን የሚባለው ውሳጣዊ አይምሮ የሚባለው ከዚህ ካለሙ አስተሳሰብ ወጥቶ መንፈሳዊ ነገር ሰምቶ ወደ ተግባር እንዲያመጣው ማድረግ ነው። በሰሙት ነገር መለወጥ አለ። ስለዚህ አይናችን በጎ የሆነውን ነገር እንዲያይ እንዲመለከት፣ ጆሮአችን በጎ የሆነውን ነገር እንዲሰማ እንዲያዳምጥ። ለምሳሌ ወንጌልን ሰምቶ የመነኑ ሰዎች አሉ። ያቺ እዝነ ልቡናቸው ወንጌልን በደንብ አድርጋ ተጠቅማ ሰምታለች ማለት ነው። ሰምተው በሰሙት ነገር ከልብ መስማት፣ ከልብ ማዳመጥ። ስለዚህ እኔን አድርገን ስናይ እዝነ ልቡናችንን ከፍተን የውስጥ ጆሮአችን የውስጥ አይናችንን ከፍተን መስማት፣ የሰማነውን ደግሞ ወደ ተግባር መለወጥ ግድ ይለናል ነው ማዳመጥ። በእውነቱ በቅዳሴው የተለወጠ ህይወት አንኮን እንሰማለን። አሁን ሰባኪም የጠፋ አይመስለኝም፣ ቀዳሽም የጠፋ አይመስለኝም፣ ተሰባኪም የጠፋ አይመስለኝም፣ ሰባኪም የጠፋ አይመስለኝም። የሰማነውን ወደ ተግባር ወደ ህይወት ማምጣት ነው ያቃተን። ያለ ምንድነው ወደ ውስጣችን አስገብተን አላየውም፣ አልመረመር ነው ዝሎ እንደ ቦይኔ ያለፈብን እና በዚህ ጾም ሱባኤ የሚያስፈልገውም ለዚህ ነው። ወደ ራስ ህይወት ወስዶ ተርጉሞ በደንብ አድርጎ አይን የሚባለው አባቶቻችን ለፍጹማን እኮ አድርገውታል። አይናቸውን እኮ አውጥተው ጥለዋል። እነሱ ማንሰብ ያሰ እና አባ መርትያኖስ እጃቸውን ቆርጠው ጥለዋል እኮ አይደል? ያለ ፍጹማን ነው። እኛ ግን በንስሐ በሱባኤ ውስጥ በአርምሞ ውስጥ ሆነን በመጸጸት ውስጥ ሆነን እኒህን ክፉ የሚያየውን ወደ በጎ ማምጣት፣ በሰማነው ቃል መለወጥ፣ የተለወጠ ህይወት እንዲኖረን። ምክንያቱም ካልተለወጥነ ቅዱስ ጳውሎስ መጀመሪያ ሳውል ነው አይደለም? ኋላ ደማስቆ ላይ እግዚአብሔር ጠራው። በተለወጠ ህይወት አለመለወጥ አይደል? ያቺ የሰማርያ ሴት አለች፣ ውሃ ልትቀዳ ነው የሄደችው፣ ግን የህይወቷ ክርስቶስን አገኘችው። ከዚያ በኋላ ከተለወጠች በኋላ ምንድን ነው ያደረገች? ኑ የሰራሁትን ሁሉ ነገር ኑ እዩት ብላና ላይ መጣች። መለወጥ ነው። በተለወጠ ህይወት መለወጥ ምንችለው ደግሞ ስንሰማ ነው። የሚሰማው የትኛው ነው? ውሳጣዊ ጆሮአችንን ሲሰማ ያን ወደ ህይወት እናመጣውና በደንብ አድርጎ ማዳመጥ፣ ባዳመጥነው ነገር መለወጥ፣ በተለወጥነው ነገር ደግሞ ህይወት ማድረግ፣ ህይወት አድርጎ መኖር የሚል ነው ያለኝ። በጣም እጅጉን አድርጌ አመሰግናለሁ መምህር፣ ቃለ ህይወትን ያሰማልን። ስለዚህ እንዲያው በተለይ ወጣት የሆናችሁ በኔ ዕድሜ ያላችሁ ወንድሞቼ እህቶቼ የምመክረው በጾመ ፍልሰታ ህዋሳታችን ለምሳሌ እንደው ካሁን በፊት ከምንሰማቸው ነገሮች ራሳችንን ከልል እንደው ብንችል እንዳሉ መምህር ቅድም እንደነገርኳችሁ በጎን ቅዳሴውን እንስማ። መንፈሳዊ መጻሕፍት ላይ አሁን የተረካ መጻሕፍቶች የተተረጎሙ መጻሕፍቶች አሉ። በጎ ነገሮችን ከመስማት እናምጣ። አይናችን መጻሕፍትን ያንብቡ። ፊልም ከማየት ሌላ የስጋ ፍቶትን ከሚቀሰቅሱ ወደ ዝሙት ከሚዳርጉን መጽሐፍ ምንሆና የሚባል አለ አይደል? እንዲሁ በቃ ለመዝናናት ምናነባቸው መጽሐፎችን ገድበን በተለይ በሱባኤው መጽሐፍ ቅዱስንና አዋል መጻሕፍትን ማንበብ ብንችል፣ በጎ ነገሮችን መስማት ብንችል። ሌላው ሊቀልዱ ሊያስቁ ሊያጫውቱ የሚችሉ ሰዎች አሉ። ሰው ከማውራት ከመነጋገር መሳደብ ይጀምራል፣ መቀለድ ይጀምራል፣ ሌላም ነገር ይመጣል። ከምናወራው ነገር ራሳችን ቆጠብ በማድረግ ብንጀምርበት ተለማመዱትና እናነበውን እንምረጥ። ስናያቸው የነበሩ ፊልሞች፣ ኳሶች እንቆጥባቸው ጾመ ፍልሰታ ላይ። ከዛ በኋላ ደግሞ እንደው ከምናወራቸው ከምናገኛቸው ሰዎች ለምንቆጥብ። ሰው አዋዋሉን ይመስላል አይደል መምህር? ከአባት ጋር ቢውል ቃል እግዚአብሔር ነው የሚማር። ከወረኛ ሰው ጋር ከዋለ ወረኛ ነው የሚውል። ከሐሜተኛ ሰው ጋር የዋለ ሐሜተኛ ነው የሚሆን። ከመደዋወልም ስልክም ሌላውን ነገር ቆጠብ አድርጎ ቢያንስ ሱባኤውን መጾም ብንችል የተሻለ ይመስለኛል። ከዛ ውጭ ሌሎችም ነገር ደግሞ እኛ ምንችለውን ስናደርግ እግዚአብሔር ደግሞ ሁሉን ቻይ ነውና ሌሎችን ያመቻቻል። ይህን መልእክት እንድትይዙልኝ ፈልጌ ነው። መምህር እግዚአብሔር የሆነው ሱባኤ በምን ነው የሚታወቀው የሚለውን የተወሰነ ነገር ቢሉ ደስ ይለኛል። መልካም።
እኔ አሁን ሱባኤ ቤተክርስቲያኗ ምዕመናን ንስሐ እንዲገቡ ትጠራለች። ወንጌል እንዲማሩ ንስሐ እንዲገቡ ለስጋው ደሙ እንዲበቁ ትጠራለች። ሱባኤ ግቡ ብላ ግን በአዋጅ አውጃ በአደባባይ ነግራ በማይበር ታደርጋለች። ለግል ቦታ ሰርታ አትጠብቅም። እኔ እንደዚህም አላውቅም ወይኔ የማላውቀው ሆኜ ሊሆን ይችላል። አንዳንድ ጊዜ አሁን የመጡ ነገሮች አሉ። እንግዳ ልማድ ሆነ የመጡ የሱባኤ ቦታ አድርጎ ሽቶ አስቀምጦ የሆነ ነገር አድርጎ እንዲመግቢያ አድርጎ ቦታ ማዘጋጀት ይቻላል። ለገቡበት ቦታ ብር የሚቀበሉ ቦታዎች አሉ። አንዳንድ ቦታዎች ላይ እንግዲህ ምዕመናንን ለንስሐ ብቁ ሱባኤ ያዙ ብሎ መስበኩ በደል አይደለም፣ ኃጢአት አይደለም እንተው። ግን እንዲያድርጎ ግን የሆነ ሂሳብ ሰርቶ መቀበል ግን በደልና ኃጢአት መስሎ ይታየኛል። እነሱ ያድርጉት። ከዚያም በኋላ እንኳን እንዲህ ብለው የገቡ ሰዎች ወጣው የሚያወሩት ወሬ ነው። በኋላ ድረስ ሱባኤ ላይ መጣበታለሁ እንጂ እንዲህ ብለው ከመጡ በኋላ አርሴማ ተገለጸችልኝ እንዲህ ተገለጸልኝ ብለው የሚናገሩ በጣም ከክርስትናው ትምህርት ውጭ የሆኑ ሰዎች አሉ። ነገራችን ላይ ሱባኤ እንገባለን። እኔ ሁሉ ሰው ሱባኤ መግባት አለበት ብዬ አላምንም። ሱባኤ ለመግባት በራሱ ቅድም እንዳልሁት ዝግጅት ሙሉ እምነት ያስፈልጋል። በሱባኤ ጊዜ በጎ ነገር እንደምናገኘው ሁሉ ክፉ ነገር ይገጥመናል። ምክንያቱም የጸሎት ህይወታችን ይበረታ አይደለም። ሰይጣን ይፈታተነናል። ሰይጣን ጦር ለብሶ ቅርሱን አግጦ ሰይፉን ይዞ ሊመጣ ይችላል። እኒህ ሁሉ ቀን አስቀምጦ ነው የሚገባው። ወይ 2 ሱባኤ ወይ 3 ሱባኤ ብሎ ነው የሚገባው። ያን ጊዜ የሆነ ነገር በቃ ሊለው ይችላል ሰይጣን። በቃ ውጣ ጨርሳል ውጣ ብሎ ሊገፋፋ ይችላል። ያን ጊዜ ሳይጨርስ መውጣት ይችላል። የበሰለ ህይወት ስለሌለን አቋርጠን ብንወጣ ሰይጣን ይመታናል፣ ህይወታችንን እናጣለን። ስለዚህ ሰይጣን የብርሃን መልአክ መስሎ ሊመጣ ይችላል። ብስለቱ ስለሌለን እውቀቱ ስለሌለንና በጣም መብሰልንና ጭምት መሆንን መረጋጋትን ይጠይቃል። እና እኔ በዚያውን እንደዚህ የሱባኤ ቦታ ብሎ የሚሉትን እኔ ባነበብሁት መጽሐፍት በተማርሁበትም ትምህርት ላይ የሱባኤ ቦታ እዚህ ላይ ያለ ብሎ አዘጋጅቶ ምን ይላል ግውሳን የሆኑ አባቶቻችን በረሃ ወድቀው ራሳቸው የሚጸልዩበት ያው አንዳንድ ቦታ ላይ ዝም ብለው የጸለዩበት ቦታ ያረፉበት ቦታ ምን ይኖራል እዚያ ላይ እንጂ እንደዚህ በአደባባይ ሱባኤ ልገባኔ እንዲህ ነኝ ብሎ በአደባባይ ነብሮ ማይገባ አይከን አይደለም። ለምሳሌ አሁን ቅድም በእምነት ገባው ቀን ቆርጬ ገባው ይቅር ይበል መምህር ቀን ቆርጬ ገባው በእምነት ገባው ራሴን አዘጋጅቼው ሳምንት ነው ቆይ የገባው በገባውበት መካከል የሆነ ነገር ተሰጠኝ በእምነት አደላምኝ ነው የገባው በእምነት ነው የገባው። ያ ነገር ከእግዚአብሔር ይሁን ከሰይጣን እንዴት ነው የምለየው? ከሰይጣን ይሁን ከእግዚአብሔር በመልሱ ነው የምናውቀው። ምክንያቱም እግዚአብሔር በረቂቅ ነው የለመን ነው። በረቂቅ እግዚአብሔር ይሰጠናል። የምናውቀው ስራ ሲያሰራን ነው። ለምሳሌ ጉድለታችን አለ የለመን ነው ጉድለት አለ። እግዚአብሔር በረቂቅ ነው የለመን ነው የሚሰጠን በረቂቅ ነው። በረቂቅ ነው የሚሰጠን ስንል ስራ ሲያሰራ ለምሳሌ ልጅ አጣ እንድናት በሱባኤ የጠየቀችው ልጅ ሲሰጣት ያኔ መልሱን ታውቃለች። ትዳር ፈለገች ትዳሯን እግዚአብሔር ሲሰጣት ማለት ያኔ በጸሎት ያገኘሁት ብላ ትመለሳለች። መልሱ ከእግዚአብሔር መሆኑ የሚታወቀው በምንድነው ማለት በመናገኘው አጸፌታ ነው ልናውቀው። ሲደጋገም ሰይጣን ብዙ ጊዜ አይደግምም ማለት ሰይጣን አይደጋግምም ማስጀመር እንጂ ማስጨረስ አያውቅም። ስለዚህ ሲደጋግም ያን ጊዜ ከእግዚአብሔር መሆኑ ይታወቃል። አሁን ወደ መጨረሻው እንምጣ። የኛ ድኅረ ሱባኤ ምንን ለመቀበል ነው? ጥሩ ከሱባኤ በኋላ እንግዲህ የሚሆነው ምንድነው ነው ትልቁ ነገር። ከሱባኤ በኋላ ምንድነው ማድረግ ያለብን? እግዚአብሔርን ማመስገን ነው። እግዚአብሔርን ማመስገን በማመስገን ነው የሚጀምረው። እግዚአብሔርን የምናመሰግነው ለምንድነው? በሰላም አስጀምሮ በሰላም ስላስፈጸመን እግዚአብሔርን ማመስገን። ከዚያ በኋላ እግዚአብሔርን ካመሰገን መጀመሪያው እግዚአብሔርን ማመስገን፣ ሁለተኛ መጠበቅ ነው። መጠበቅ ጸሎታችንን በቃ የጸለየነውን ጸሎት አለ የደከምነው ድካም አለ። ያ የጸለየነው ጸሎት የደከምነው ድካም ምንድን ሲያት ዋጋ እንዲያሰጠን ነው። ሰጪው ማን ነው? እግዚአብሔር ደግሞ የሚሰጥ ደግሞ በጊዜ ነው። ለኛም የሆነንን የሚበጀንን ነገር በጎውን ነገር አዘግይቶ ሊሰጠን ስለሚችል ከእግዚአብሔር መጠበቅ መልሱ ከእግዚአብሔር ነው የሚጠበቀው። በሶስተኛ ደረጃ ምንድነው መጠበቅ ሲባል አለመለፍለፍ አለመቀባጠር። እንዲሁኝ ሱባኤ ገብቼ እንዲህ ተገለጸልኝ እንዲሆንኩኝ ተብሎ ለማንም አይነገርም። ቢታይም አይነገርም። ማርያምስ ዝም ብላ በልቧ ትጠብቀው ነው ወተወዲዮ ውስተ ልባ በልቧ ኖራ ትጠብቀው ነበር። በእውነት ምን ጠብቀው ለምንድን ነው? አንደኛ ከንቱ ውዳሴ ይሆናል። ለካከሌ በቅቶ ነው ለካከሊት በእታ ነው አርሴማ የተገለጸችላት እሷማ በእታ ይል ብሎ ከንቱ ውዳሴ ይሰጠንና ራሳችን በጣም እንደ ሲሞን መሰሪ ወደ ላይ ወጥተን መልሰን እንዳንወድቅ። ስለዚህ መጠበቅ የከንቱ ውዳሴ እንዳይሆንብን
በሁለተኛ ደረጃ ደግሞ እንዲሁኛለሁ ብለን እንዲተገልጾልኛል ተብሎን ሳንሆን ቢቀር የሰው መሰናክልም ስለምንሆን ስለዚህ እኒን መጠበቅ ከእግዚአብሔር መልስ እስኪመጣ ድረስ መጠበቅ በትህትና መኖር በጎ የሆነ ነገር ብናደርግም እንኳን እኛ ስለበቃን ሳይሆን እግዚአብሔር ቸርነቱ ስለበዛ ይሄንን አደረገልኝ ብለን እግዚአብሔርን ደጋግመን ማመስገን አለብን ማለት ነው። በእርግጥ አንዳንድ ጊዜ በሱባኤ አባቶቻችን ለሀገር ይገቡና ገልጾላቸው ወጥተው የተናገሩ አባቶቻችን አሉ። ተናገሩ ሲላቸው ከመዚህ በእግዚአብሔር እያሉ ወጥተው የተናገሩ ልመና ለምኑ አይደለም እግዚአብሔር በመላክ በኩል የገለጠላቸው አሉ፣ በህልም የተገለጸላቸው ራሱ ቃል በቃል ያነጋገራቸው አለ አይደለ? ዘለ ወጥተው የተናገሩበት መንገድ አለ። ሌሎችም አባቶቻችን እንደሚናገሩ አሉ። እኛ ግን እንደነሱ ስላልሆነ መጠበቅ የሚለውን በእነዚህ መንገዶች እናደርግ። በአጠቃላይ የእመቤታችን ጾም እንግዲህ አባቶቻችን መልስ ያገኙበት ነው። እመቤታችን ፈልገው በረከቷን ጸጋዋን ረድኤቷን ሽተው ነው እኛም ፈልገን የእመቤታችን ጣዕሟን ፍቅሯን በልቦናችን እንዲያድርብን ብለን እንደ ሐዋርያት የነሱ በእውነት ቅናት ነው መንፈሳዊ ቅናት የሚባለው እና የኛ በኢትዮጵያን በጎ ልማድ ያለው ጾመ ፍልሰታ ትንሽ የለ ትልቅ የለ ሕፃን የለ በጣም ሱባኤ በጣም ምቹ ጊዜ ነው። ቀዝቃዛ መሆኑ ሁሉ ነገር በፍቅር የሚጠብቀው የአየር ንብረቱ ሁሉ አመመ የሚለው ሰው እንኳን በጤና ሆኖ እግዚአብሔር የሚለምንበት ወቅት ነውና በተለይ እንደው ለዚህ ምሳሌ ሆነ እንደ ዲማ ያለ ቦታ ነው በጣም ዳብነት የሚጠቀሰው። ዲማ ምንድን መሰለውት መምር የሚደረገው አንድ ወቅት እግር ገጥሞ በጣም ያየው ደስ የሚል እንትን አለውና ዲማ የሚደረገው ምንድነው ውዳሴ ማርያም ይተረጎማል፣ ቅዳሴ ማርያም ይተረጎማል። ይሄ በሁሉም ቦታ የሚደረገው ነው እና ከተለያየ አቅጣጫ ሰው ይመጣል እና ውዳሴ ማርያም፣ ቅዳሴ ማርያም፣ ቅዳሴዋን በትርጓሜ ይሰማል። ሌሊት ሰዓታት ይቆማል፣ ያንን ይሰማል። ከዛ በኋላ እንድነው ምሽት ላይ መጥቶ ቃል እግዚአብሔር ጥያቄ ይነሳል። የጉባኤ ደቀ መዛሙርት በሙሉ ይወጣሉ። ደቀ መዛሙርቱ አሉ፣ መምህራኑ አሉ፣ እዚያ የተማሩ ጉባኤት ያሳለፉ እነሱ ይመጣል። ጥያቄ ምእመናን የፈለጋቸውን ጥያቄ ይነሳል ማለት ያ ጥያቄ እየተነሳ መምህራኑ ይፋጩበታል፣ መልስ ይሰጥበታል። የንታገሌ እንዴት ይሉታል ደቀ መዝሙር። ይሄ በጣም ጥሩ ልምድ ነው። አሁን በወሬ ከማሳለፍ በተለይ ትርጓሜ ቤት ያለባቸው አካባቢዎች ይሄ ቢለመድ ነገር ሃይማኖታዊ ስርዓት የሆነው ቀኖና የሆነው ትውፊት የሆነው ዶግማ የሆነው ተለይቶ የሚጠየቅበትና መልስ የሚሰጥበት ነው ለምእመናኑ አዎ። እና በዚህ መልኩ መጻሕፍትን በማንበብ ቅድም እርስዎ እንዳሉት መጻሕፍትን በማንበብ አሁን በዚህ ወቅት ወደ ቤተክርስቲያን ስንሄድ ይዘናቸው የምንሄድ በጣም መጥፎ ልምዶች አሉ። ቤተክርስቲያን ቅዳሴ እያስቀደሰ ምን እያለ እንኳን ፌስቡክ የሚያይ ትውልድ ነው ያለ፣ ቲክቶክ የሚያይ ትውልድ ነው ያለ። አሁን ይህንን ማየት በደል ነው፣ ኃጢአት ነው ማለት ነው። ማየት ባለብን ጊዜ ግን የምናየውን ነገር ብንመርጥ የሚል መልእክት ነው ያለ። ጾማችን ጸሎታችን ስሙር ቅቡል ይሆንልናል እና በእውነቱ ሱባኤያችን በሰላም እንድንጨርስ አምላከ ቅዱሳን ይርዳል። እግዚአብሔር ይስጥልኝ መምህር። ለመምህራችን ቃለ ሕይወት ያሰማልን። በዚህ መልክ መልሰውልናል፣ አስተምረውናል። እንግዲህ በጾመ ፍልሰታ ውስጥ ማድረግ ያለብን ካሁኑ ራሳችን አዘጋጅተን በግልም በህብረትም የምናደርግ ሱባኤ ከመግባታችን በፊት ካሁኑ ዝግጅትን አድርገን ራሳችንም አዘጋጅተን መጠበቅ እንደሚገባን መምህራችን አስተምረውናል። ራሳችሁን አዘጋጅታችሁ ትርፋማ ሆነን እቺን 2 ሳምንት መምህር ሲናገሩ እንደሰማን አየር ንብረቱ ቀዝቃዛ ነው ሲናገሩ ይገባኝ ነበር። ደስ ይላል። በተለይ ገጠር አካባቢ ስናድግ ጉሙ ደስ ይላል፣ ቅዝቃዜው ደስ ይላል። ቅዳሴ ሰዓትም ሰፊ ሰዓት ያሲቆም እንኳን ያለው ቅዝቃዜ በራሱ ያን ያክል አይከብድምና እጅግ ደስ ብሎን እመቤታችን ጋር የምንገናኝበት ከእግዚአብሔር ጋር የምንገናኝበት ትርፋማ ምን ሆነበት ከዛ በኋላ እንደነጻን እንደከበርነን አጠቃላይ ሐዋርያት እመቤታችንን ያገኙ የተቀበሉ ደስታ እንደተፈጸመ እኛ ደግሞ እግዚአብሔርን አግኝተን ሰላምን አግኝተን ወደ ኃጢአት ላለመመለስ ራሳችን እናዘጋጅበት እንደሚሆን ተስፋ አደርጋለሁኝ። አብራችሁን ስለቆያችሁ እጅጉን አድርጌ አመሰግናለሁ። መምህር መልካም ሱባኤ ይሁንልዎት። ለሁላችን አመሰግናለሁ። ሰላም ሁኑልን። ዋካየ